ወይራውን ማጠን አለብኝ። እንግዲህ ዛሬ ማሳያችሁ በትንሹ እንዴት ብርዝን በቤት ውስጥ እንደምናዘጋጅ ለየት ያለ አያችሁት፣ ጭሱ እየወጣ ነው። በደንብ ማጠን ግን ያስፈልገናል። በሎሚ በጅንጅብል በቴምር ማአት አይነት የብርዝ አይነት ያዘጋጀሁት በዚህ ቻናል ውስጥ አለና ብርዝን ማዘጋጀት የምትፈልጉ በተለያየ መንገድ ገብታችሁ እዚህ ዩቲዩብ ውስጥ ማግኘት ትችላላችሁ። ይሄ የምታዩት ብርዝ አዘጋጅቻለሁኝ። ወይራ የሌላችሁ ደግሞ በስኳር ማጠን ትችላላችሁ። አጠኑ የሚጠቅመው ለምን መሰላችሁ? ብርዛችን ረጅም ጊዜ እንዲቆይ፣ ጠርሙሱ እቃው ደግሞ ቴስቱን ቆንጆ ቴስት እንዲሰጠው፣ እንዳይበላሽ ቶሎ በጣም ይረዳል። እንደነገርኳችሁ በወይራ ፋንታ ስኳርን መጠቀም ትችላላችሁ። ወይራ ከሌላችሁ ማለት ነው። የወይራው ሽታ እንዴት ደስ እንደሚል በዓል ነው የሚያስመስለው ቤታችሁን። ጠረኑ በጣም ደስ የሚለው። እንደገና ደግሞ የወይራ ጭስ አንዳንድ ኢንሴክቶችን፣ ዝንቦችን፣ ትንኞችን ቤት ውስጥ ያሉ ኢቭን በረሩን ራሱ ያባራል ነው የሚባለው። ቤታችሁን ካጸዳችሁ በኋላ ወይራ ጥቅ ካረጋችሁ አጨሱ ግን አጭሳችሁ ቤታችሁን ዝግትግት አርጋችሁ መውጣት። ከዛ ስትመለሱ መስኮቱን በሩን ክፍትፍት ታርጋችሁ ማናፈስ። ከዛ በኋላ ያለው ሽታ 1 ወር ድረስ ቤታችሁ ቆንጆ ሽታ፣ የወይራው ሽታ በደንብ ቃችሁ ቤቱ ግርግዳው ሁሉ ያስ ስለሚያደርገው አሁን በዓል በሚሆንበት ጊዜ ብርዝ፣ ጠጅ፣ ጠላ ምናምን በየቤቱ ስለሚጠመቅ ጠረኑ የበዓል ጠረን ይመጣል አይደለ ወገኖቼ? እና እንደዚህ አሁን ወይራ ስላጨስኩኝ አሁን በወይራ ጥን ስላረኩት የቤቱ ጠረን ደስ የሚል ጠረን እየተሰማኝ ነው። አሁን እዚህ ጋር እንዳያችሁት ይሄንን ብርዝ እኔ ትላንትና ነው የጨረስኩትኝ። ትላንት ማለት ነው። ትላንትና ለ5 ቀን ካቆየሁት በኋላ ትላንትና እንደዚህ አውጥቼ ቆንጆ ብርዝ ይኸው እንደዚህ ወጥቶልኛል። ለእናንተ ደግሞ በትንሹ እንዴት እንደምታዘጋጁ ለፋሲካ ላሳያችሁ ነው ዛሬ እዚህ ጋር የመጣሁትና እስከ መጨረሻው አብራችሁን ቆዩ። አሁን እዚህ ጋር እንግዲህ እንደነገርኳችሁ አጥኜ በወይራይ ጨርሻለሁኝ። መጀመሪያ የማስገባው እንግዲህ ማር ነው። ማሩንና ውሃ እንደነገርኳችሁ መለካት አለብን። አሁን እዚህ ጋር የምታዩት የምጨምረው እንግዲህ 1 ሲኒ ማር ነው። እቺን በትንሿ ሰርቼ ማሳያችሁ ለእናንተ ነው፣ ለእናንተ እንዲገባችሁ ልብ አድርጉ። እንጨምረዋለን ማሩን መጀመሪያ። አያችሁት? ጭሱ የወይራው ጭስ እስካሁን አለ። ከማሩ በኋላ የምንጨምረው እርድ ለጤና በጣም ነው የሚጠቅመው፣ ለጤና ለደም ዝውውር፣ እንዲሁም ደግሞ ለጉልበት ህመም፣ ለእግር ህመም እርድ በጣም ይጠቅማል። እርሾ የዳቦ እርሾ እኔ በዚህ በብርዙ እርሾ ማድረግ እችላለሁ። ከብርዙ ላይ እዚህ ብጨምር እርሾ ሊሆነኛል። ግን ለእናንተ አዲስ ለምትሰሩት ለማሳየት ስለሆነ እርሾ እዚህ ጋር የዳቦ እርሾ ተጠቅሜያለሁ። እርሾ የሚጠቅመው ብርዙ እንዲፈላና እንዲዋሃድ ቆንጆ ቴስት እንዲኖረው እንደዚህ ፈልቶ አረፋ እንዲያወጣ ይረዳል ማለት ነው። ለዚህ ለ1 ሲኒ ማር የምጠቀመው 4 ሲኒ ውሃ ነው። 4 ሲኒ ለ1 ሲኒ 4 ሲኒ ውሃ ደሴም ሲኒ 4 ሲኒ ይወለክቻለሁኝ። እናንተ ለምሳሌ 1 ብርጭቆ ማር ከሆነ የምትጠቀሙት 4 ብርጭቆ ውሃ ነው የምትጨምሩት። እንዲሁም ደግሞ 1 ሊትር ጨምሩ ከሆነ 4 ሊትር ውሃ ነው የምትጠቀሙት ማለት ነው። ገባችሁ? አሁን እዚህ ጋር 4 ሲኒ ነው። ለ1 ሲኒ ማር 4 ሲኒ ውሃ ይኸው ጨምራለሁ። ከዛ ይሄንን በደንብ አድርገን እናዋህደዋለን። በደንብ ማማሰልና ማዋሃድ አለባችሁ። አያችሁት? እንግዲህ እቺ ትንሿ ጋኔ ማለት ነው የብርዝ ጋኔ። አሁን ይሄ ምናልባት 2 ብርሌ ሊሆን ይችላል ወይ ሁለት ብርሌ ይወጣዋል ይሄ። ከዛ በኋላ እዚህ ጋር የምታዩት ዝንጅብል
ዝንጅብልን ተጠቅሜያለሁ። እንደነገርኳችሁ ለጤና፣ ለጉልበት፣ ለደም ዝውውር እንዲሁም ደግሞ ለቆዳ ጥራት ራሱ በጣም ይጠቅማል። ለጉልበት ህመም ወገቤን፣ እግሬን፣ ጉልበቴን ለምትይ ሁሉ በጣም ይጠቅምሻል። እዚህ ውስጥ ያለው እንግዲህ ዝንጅብል፣ እርድ፣ ማር፣ ውሃ እና እርሾን የጨመርነው አይደለም። ዝንጅብሉን እንዲጎረድ ጎረድ አድርጋችሁ ጨምራላችሁ። ዝንጅብሉን አንፈልግም ብርዙን ብቻ ነው መጠቀም የምንፈልገው የምትሉም ከሆነ ዝንጅብሉን አትጨምሩ፣ ብርዙን ብቻ ማድረግ ትችላላችሁ ማለት ነው። በውሃው ብቻ ማለት ነው። አሁን ዝንጅብሉንም ከጨመርኩኝ በኋላ አማስለዋለሁ፣ ደባልቀዋለሁ። በደንብ አድርጋችሁ መደባለቅ አለባችሁ። አያችሁት? ከስር መሟሟት አለበት ማሩ እና እርዱ እንዲሁም ደግሞ እርሾ የጨመርነው በደንብ እንዲሟሟ ማማሰል አለብኝ። እንዲህ ካማሰልኩኝ በኋላ መጨረሻ ላይ ክዳኑ ልብ አድርጎ ያው ግጥም አድርጎ የሚከድን ክዳን ነው። ምንም አየር አያስገባም። እናንተ ክዳኑ አልገጥም ካላችሁ ጨርቅ፣ የነጠላ ጨርቅ ወይም ደግሞ አቡጀዲ ጨርቅ ታረጉና ግጥም አድርጋችሁ ትከድኑታላችሁ። ይሄ የኔ ክዳን ግን ግጥም ብሎ አየር አያስገባምና ይሄንን እንደዚህ ግጥም አድርጌ አደርግና ዳርክ ፕሌስ ወይም ደግሞ ጨለም ያለ ቦታ ነው የምትከቱት። ወይም ደግሞ ካቦርድ ውስጥ ምናምን ይሄ የእቃ ካቦርድ ውስጥ የለም፣ እዛ ውስጥ ብትከቱት ጨለማ ስለሆነ በጣም ጥሩ ይመስላል ማለት ነው። አሁን ይሄን እንዲህ ካደረግን በኋላ አግስቱ ማታ ከአንድ ቀን በኋላ በንጹህ ማማሰያችሁ ሌላ ነገር መንካት የለበት። በንጹህ ማማሰያ ታማስሉታላችሁ፣ ትደባልቁታላችሁ ከስር ጀምራችሁ እንዲዋሃድ ማለት ነው። ይህን የምታደርጉት በሁለተኛው ቀን እንዲደባልቃችሁ አማስላችሁ መልሳችሁ ትከድኑታላችሁ። ገባችኋል? መልሳችሁ ከከደናችሁ በኋላ እንደገና እዛው ዳርክ ቦታ ወይም ጨለማው ቦታ ቀምጡታላችሁ። መከደኑን ግን እርግጠኛ ሁኑ፣ በደንብ መከደኑ። እዛ መልሳችሁ ታስቀምጡና እንደገና ደግሞ በሶስተኛው ቀን ደግሞ እንደገና በድጋሚ ከፍታችሁ ታማስሉታላችሁ። በክድን አድርጋችሁ እዛችሁ ዳርክ ቦታ ታስቀምጡታላችሁ። በአራተኛው ቀን ይሄንን የመሰለ ፍልት ብሎ ቆንጆ አረፋ ያለው አያችሁት? ሞቅ ያለ ቦታ፣ በዛ ላይ ደግሞ ጨለም ያለ ቦታ ስታርጉት ይፈላል፣ በደንብ ይፈላል። እነዚህን የመሰለ ብርዝ በአራተኛው ቀን ይወጣል። ስትከፍቱት ራሱ ሸታው ራሱ ደስ ይላል። ጠጅ ነው የሚለው። በቃ ይሄ ብርዝ እንግዲህ እንደነገርኳችሁ ጌሾ የለውም፣ አልኮል ነገር የለውም። ስለዚህ አልኮል ለማትጠጡ ሰዎች ራሱ ይሄ ብርዝ በጣም ቆንጆ ነው። ለበዓል አልኮል አንጠጣም ለምትሉ ሰዎች ይህንን ብርዝ ብታዘጋጁ በጣም ቤታችሁን ያደምቃል። እንዲሁም ደግሞ ደስ ብሏችሁ ምግብ ከበላችሁ በኋላ ብትጠጡ በጣም ቆንጆ ነው። ለቆዳ ጥራት እንዲሁም ደግሞ እንደነገርኳችሁ ዝንጅብልና እርድ ስላለው ለሰውነታችሁ ደምን ለማቅጠን የደም ዝውውራችንን ለማፋጠን ራሱ በጣም ይረዳል። ይህንን ብርዝ አንዳንድ ጊዜ በሳምንት 1 ጊዜ 2 ጊዜ ብትጠጡ ጤናችሁ የተጠበቀ ነው የሚሆነው። ምክንያቱም ማሩም ማር ነው። ስታዘጋጁ ግን ንጹህ ማር ቢሆን ይመረጣል ወገኖቼ። እኔ አሁን ይህንን ብርዝ የሰራሁት ከኢትዮጵያ በመጣ ንጹህ ማር፣ ከኢትዮጵያ ስመጣ ይዤ የመጣሁት ንጹህ ማር ነበር። በሱ ነው ይህንን ብርዝ ያዘጋጀሁትና ይኸው እንደዚህ በቤታችሁ በዓልን ፋሲካ ብርዝ አዘጋጁ። አንደኛ ነገር ከውጭ ከመግዛት ከባድ ነገር ከመጠጣት እንደዚህ ጤናማውን ብርዝ በቤታችሁ የተዘጋጀ አይናችሁ ያየ ሁሉ ነገር በንጽህና የተዘጋጀ በቤታችሁ ውስጥ ብትጠጡ ጥሩ ነው ብዬ ነው የማስበው። ስለዚህ ብርዝ ወይም ደግሞ ጠጅ ለምትወዱ ሰዎች እንደዚህ ጤናማውን ብርዝ ሰርታችሁ አዘጋጁ እህቶቼ። እንግዲህ በዓል የምናደርገው እኔና አንቺ ነን። ስፔሻሊ
ሴቶች በዓልን በዓል ማስመሰል የምንችለው እኔና አንቺ ነው። ቤት ውስጥ ሴት ያለበት ቤት መቼም እንዲሁ ሞቅ ደመቅ ነው የሚለው በዓል። ከአሁን ሰዓት ጀመራችሁ የሚያስፈልጋችሁን ለምሳሌ ነጭ ሽንኩርትና ዝንጅብል አሁን ማዘጋጀት ትችያለሽ። ደረቅ ደረቅ ነገሮችን የቅቤ ቅመም አሁን ማዘጋጀት ትችያለሽ፣ የቅቤ ማንጠሪያ፣ እንዲሁም ደግሞ ኮረሪማሽን፣ የመከለሻ ቅመምሽን፣ ደረቅ ደረቅ ነገሮችን አዘጋጅተሽ ከአሁኑ አስቀምጪ። ከ2 ሳምንት በፊት እንደዚህ አዘጋጅተሽ ብታስቀምጪ በኋላ ስራ ይቀልልሻል። የዳቦ ቅመምሽ ሳሌን አሁን ዝንጅብልና ነጭ ሽንኩርቴ ቀድሜ ነው የማዘጋጀው። ቀድሜ በደንብ አዘጋጅቼ በብልቃጥ በንጹህ ብልቃጥ እንደዚህ አይነት በንጹህ ብልቃጥ አድርጌ ቁጭ አደርጋለሁ እና በዓሉ ሲደርስ ነጭ ሽንኩርት ልክተፍ ዝንጅብል ልላጥ ማለት የለም። በቃ ወጤ ውስጥ ጭምር ነው የማደርገው ማለት ነው። እንደኔ ስራ ለምትውሉ ቢዚ ለሆናችሁ ሰዎች በቀላሉ በዓል ላይ ቶሎ አውጥታችሁ ለመስራት ለማዘጋጀት ይቀላችኋል። ሽንኩርት ደግሞ አንዳንድ ሰዎች ምን ያደርጋሉ? በዓሉ ከመምጣቱ በፊት ልጠው ከትፈው አቁላልተው ሽንኩርቱን ብቻ ጠብሰው አቁላልተው የሚያስቀምጡ በላስቲክ አሽገው የሚያስቀምጡ ሰዎች አሉና በዓሉ ሲደርስ አውልጠው ወዲያው ለመስራት እንደሱ የሚያደርጉ ሴቶችም አሉ፣ እንደሱ ለምትፈልጉ። እኔ ግን የበዓሉ ዕለት መክተፍ ነው የምፈልገው። የበዓሉ ዕለት ቤቱ ሽንኩርት እንዲል እፈልጋለሁ። የበዓሉ ዕለት የበዓልን ጠረን እንዲኖረው ስለምፈልግ ቀይ ሽንኩርት የዕለት ዕለት ነው ማዘጋጀት የምፈልገው። ማለት የዋዜማው ዕለት ቀይ ሽንኩርትን አዘጋጃለሁ እንጂ ቀድሜ አዘጋጅቼ ወይም አቁላልቼ ማስቀመጥ ለእኔ አይመቸኝም። ግን ብዙዎች ስራ የምትውሉ ስራ የምታድሩ ጊዜ የሌላችሁ ሰዎች ሽንኩርታችሁን ከትፋችሁ አቁላልታችሁ በደንብ ጥብስ አድርጋችሁ አቁላልታችሁ በዚህ በላስቲክ ሳህኖች አላለን በእሱ አስቀምጣችሁ ፍሪጃችሁ ብታረጉ ያን ዕለት የበዓል ዕለት ዶሯችሁን ወይም ደግሞ ስጋችሁን ቆራርጣችሁ ያ የተዘጋጀ ሽንኩርት አለ እዛ ላይ ወዲያው ስራችሁን ለማፋጠን በጣም ይረዳል ማለት ነው። እንደኔ ደግሞ ሽንኩርትን የዕለት ዕለት መክተፍ የዕለት ዕለት ማዘጋጀት የምትችሉ ደግሞ የዕለት ዕለት ደግሞ ቢሆን ይመረጣል ማለት ነው። እና በዓል ሲደርስ ሽርጉዱ ምኑ ግን ባይዘዌ ግን በዓል ውጭ ሀገር አላችሁ እህቶቼ በዓል አካባቢ ላይ 3 ቀን 4 ቀን ሲቀረው ወይራ እንዴት ቤቱን ጠረን ያሳምራል መሰላችሁ። የሆነ ቤቱ በዓል ይሆናል። ይሄ የጣኑ የሚታጠነው ጋኑ ምናምኑ ሽታ ስለሚኖር ቤታችሁን ደስ ያደርገዋል። በዓል ያስመስልላችሁ። ውጭ ሀገር ያለነው ብቻ አይደለንም፣ እንዲሁም ሀገር ቤትም ሆናችሁ ጊዜ የሌላችሁ ቢዚ የሆናችሁ ሰዎች ብዙዎች ናችሁ እና ቀድማችሁ ደረቅ ነገሮችን ቀድማችሁ በየጊዜው እየገዛችሁ ብታዘጋጁ የበዓል ዕለት ይቀላችኋል። አንዳንድ ሰዎች አላችሁ በዓሉ እንደነገ ሆኖ እንደ ዛሬ ሁሉን ነገር በአንድ ቀን የምትሰሩ ቅመሙንም፣ ሽንኩርቱንም፣ ነጭ ሽንኩርቱንም፣ ምኑንም ሁሉንም የደረቅ ቅመሙንም ሁሉ በአንድ ጊዜ የምታዘጋጁ አላችሁ። ያ ጥሩ አይደለም፣ ትደክማላችሁ ወገኖቼ። እና ከበዓሉ በፊት ሳምንት ሲቀረው ደረቅ ነገሮችን አዘጋጁ። እኔ የጠቀመኝ ነው እንግዲህ የምነግራችሁ ማለት ጾም የጾማችሁትን የቁርሳችን የተሆነውን ጾም ላይ ምግብ አንመገብም አይደል? ብዙ ነገር ነው አቮይድ የምናደርገው አይደለ? ያንን ሳንቲማችንን ደግሞ በዓሉ ከመድረሱ በፊት 3 ቀን 4 ቀን ሲቀረው ለተቸገሩ ሰዎች፣ ቤተሰብ ለሌላቸው፣ ታሞ ለተኙ፣ ለደከሙ ሰዎች፣ ሆስፒታል ውስጥ ላሉ ሰዎች ሳንቲማችሁን ወስዳችሁ ለዛን ጊዜ ዳቦን መግዣ ይሁን ምንም መግዣ ይሁን ዶሮን መግዣ ይሁን ቡና መግዣ ይሁን ያችን ሳንቲም ብትሰጧቸው በጣም ይጠቅማቸዋል። ለምን ቁርስ አልበላንም። ካፌ የምንገዛ ሰዎች ለምሳሌ ውጪ ስታርባክ ምናምን ይወተን ቡና የምንገዛ ሰዎች አሁን ለምሳሌ በጾም ሰዓት ብዙ ነገር ነው አቮይድ የምናደርገው አይደለ? የጾም ነገር ስለማናገኝ ያችን ገንዘብ አናጠፋም። እሷን ጨምረን የሚያስፈልገንን ጨምረን ለሌላቸው ወገን ዘመድ ለሌላቸው ብቻቸውን ላሉ እናቶች፣ አባቶች ብቻቸውን ቤተሰብ የሌላቸው ልጅ የሌላቸው ጧሪ የሌላቸው እናትና አባቶችንም እንደዚህ በዚህ ጊዜ ብንጎበኝ በጣም ጥሩ ነው ብዬ ነው የማስበው። ሁለተኛ ነገር
ሆስፒታል ውስጥ የታመሙ ሰዎች ብዙ አሉ። በዓል ላይ ቤተሰብ የሌላቸው ቤተሰብ ምግብ የማያመጣላቸው እነዛን ሰዎች ቀድማችሁ ሄዳችሁ ይችን ለበዓል ትሆናችሁ ላይ ሳንቲማችሁ ብትሰጡ ከውጭም ቢሆን ምግብ ጥብስም የሆነ ዶሮም ቢሆን አዘው ኦርደር አድርገው የበዓል ዕለት ገዝተው ሊመገቡ ይችላሉ ማለት ነው። ሌላም ነገራችሁ የበዓል ዕለት ብዙ ምግብ ባትበሉ ጥሩ። ብዙ ምግብ በምትመገቡበት ጊዜ በአንድ ጊዜ መታመም ይኖራል። ያ እንዳይሆን ፈሰጋችሁ በፊት ተልባን መታችሁ 2 የሾርባ ማንኪያ ተልባ ከ1 ብርጭቆ ዋጋ በደንብ መታችሁ ደባልቃችሁ ያንን ብትጠጡ በጣም ለጤናችሁ በጣም ጥሩ ነው። እንደገና የበላችሁት ምግብ ዳይጀስት እንዳይደርግ ቅባቱ የገባው ቅባት እንዳይከብዳችሁ በጣም ይረዳልና ተልባን ቀድማችሁ ጠጥታችሁ ብታዘጋጁ ጥሩ ነው። የተልባ አዘገጃጀት እንግዲህ እኔ ቻናል ውስጥ በጣም ብዙ የተዘጋጃለና የተልባው እንዴት እንደምናዘጋጅ ወደ ውስጥ ቪዲዮዎች አሉ፣ ተመልክተው ያችን የተልባ እንትን ቢጠጡ ጥሩ ነው ብዬ አስባለሁ። እንዲሁም ደግሞ ከበላችሁ ከተመገባችሁ በኋላ ደግሞ የጅንጅብል ሻይ ግሪንቲ 1 ስኒ በላዩ ላይ ብትጠጡ፣ ስፔሻሊ የጅንጅብል ሻይ በጣም ነው የሚረዳው ቅባቱን ለመጥረግ። እንዲሁም ደግሞ ሆዳችን የመነፋት ችግር ካለብን ዳይጀስት የማድረግ ችግር ካለብን ያንን ያፋጥንልናል ወገኖቼ። እና የጅንጅብልን ሻይ ብትጠጡ፣ ሻዩን ትኩሱን አንፈልግም ትሉ ጭቅጭቅ አርጋችሁ ጅንጅብላችሁን ዘፍዝፋችሁ ከሎሚ ጋራ አንድ ላይ ያችን 1 ብርጭቆ 2 ብርጭቆ ብትጠጡ የበላችሁት ዳይጀስት እንዲሆን ይረዳል። ሌላው ደግሞ ክትፎ፣ ስጋ፣ ቅቤ፣ ዶሮ ከበላችሁ በኋላ 1 ቦል ሰላጣ፣ አረንጓዴ ሰላጣ አዘጋጅታችሁ ያለ ቅባት ያለ ምን ነው የምታዘጋጁት? ምንም ድሬሲንግ ሳታረጉ ያንን ሰላጣ በላዩ ላይ መመገብ። ያ ደግሞ ቶሎ ምግባችን ዳይጀስት እንዲያደርግና ተፈይቶ ቶሎ ከሰውነታችን እንዲወጣ በጣም ይረዳል። እንደገና የበላነው ምግብ እንዳይከብደን በጣም ይረዳል ወገኖቼ። እና ኑሮ በዘዴ በዓል ዕለት ከበዓሉ በፊት የሚዘጋጁ ነገሮችን እንግዲህ እንደነገርኳችሁ ነጭ ሽንኩርትና ዝንጅብላችሁ ፈይታችሁ አዘጋጁ። ቅቤ ቅመማችሁን ፍጩና አዘጋጁ። ቅቤያችሁን አንጥሩ። ቅቤ ራሱ አንጥራችሁ አዘጋጁና አስቀምጡ ቀድማችሁ። እንዲሁም ደግሞ የመከለሻ ቅመም፣ የማቁላያ ቅመም፣ ሁሉ ቅመማ ቅመም ደረቁ ቀድማችሁ ከ1 ሳምንት በፊት ብታዘጋጁ የበዓልን ስራ በጣም ነው የሚያቀልላችሁ ወገኖች። ማታ በልተን ጠዋት ሆዳችን ክብድ ይለን የለ ሰውነታችን ይከብደናል። ቅባት አለ፣ ስጋ አለ፣ ይሄ እንጀራው ምኑ ዳቦ ምኑ። ከዛ ኔክስት ዴይ ጠዋት ስትነሱ ምግብ ከመብላታችሁ በፊት ውሃ፣ ሞቅ ያለ ውሃ ከግማሽ ሎሚ ጋር ለግማሽ ሎሚ ተጨምቁበትና ከዛ 1 ፍሬ ነጭ ሽንኩርት ከተፍ ታረጉና 1 ፍሬ ነጭ ሽንኩርት ዋጥ በዛ በሎሚ ውሃ ዋጥ ታረጉና ለ30 ለ40 ደቂቃ መቆየት። ያ ትላንትና የበላነውን ማታ የተመገብነውን ምግብ ቅርቅርቅርቅ አድርጎ ያስወግድልናል። በሽንት በሰገራ ያ ኤክስትራ ቅባቱን ሊያስወግድልን ሆዳችንን ሊያጥብልን ስለሚችል መጀመሪያ የበዓል ዕለት ማግስት በዛ ሆዳችሁን ብታለቀልቁት ጥሩ ነው ብዬ ነው የማስበው። በተቻላችሁ መጠን ስጋ፣ ዶሮ፣ ቂቤ፣ ክትፎ፣ ስጋ በምትበሉበት ጊዜ ስንዴ ዳቦን አብራችሁ አትመገቡ። ዳቦ የምትበሉ ከሆነ ምግብ ከበላችሁ በኋላ ቆይታችሁ የስንዴን ዳቦ መመገብ ያለባችሁ እንዴ እንጀራ፣ ወጥ፣ ክትፎውን፣ ስጋውን ምኑ ከበላችሁ በኋላ እንደ ቁርስ ደግሞ ዳቦ ከላዩ ላይ የምትበሉ ሰዎች ባታደርጉ ጥሩ። የስንዴ ዳቦ በላዩ ላይ እንዳትመገቡ፣ በጣም ዴንጀረስ ነው። የስንዴ ዳቦ የምትመገቡ ቆይታችሁ ከ1 ሰዓት ከ2 ሰዓት በኋላ ያ የበላነው ምግብ ዳይጀስት ካረጋ በኋላ እሱም ስንዴ ዳቦ በትንሹ መመገብ። ምግብ ከበላችሁ በኋላ ያንን ስንዴ ደግሞ በላዩ ላይ አትመገቡ። እንደነገርኳችሁ ከምግብ በኋላ መመገብ ያለባችሁ ሰላጣ፣ አረንጓዴ ነገሮችን ከላይ ብትጨምሩበት የበለጠ ዳይጀስት ሊያደርግና የምግብ አፈጫጫችሁን ሊያፋጥንና ጤናማ ልትሆኑ ትችላላችሁ ማለት ነው። ይሄ በላዩ ላይ ቆሎ የምትበሉ ስፔሻሊ የገብስ ቆሎ፣ የስንዴ ቆሎ፣ ይሄ ዳቦ የምትበሉ ሰዎች ስቶፕ እንዳትበሉ። ባይሆን ምን ትበሉ መሰላችሁ?
እንደ ቆሎ መቆርጨም ካማራችሁ የሽምብራ ቆሎ 1 እጅ እሱ ሊያፋጥንላችሁ ይችላል። ገብስና ስንዴ ግን ይቅርባችሁ። ለምሳሌ ቢራ፣ የቢራ መጠጥ፣ ቢራ፣ ድራፍት ምናምን ምግብ ከበላችሁ በኋላ በፍጹም እንዳትጠጡ። በፍጹም መጠጣት የሌለባችሁ ነገር ቢራና ድራፍት ከምግብ ጋር ወይም ደግሞ ምግብ በልታችሁ እነዚህ ነገሮችን በፍጹም መጠጣት የለባችሁ። ቢራና ድራፍት የምትጠጡ ከሆነ ትንጥዬ ላይት ነገር በልታችሁ ለምሳሌ 1 ስላሽ ቶስት ሊሆን ይችላል ላይት ነገር ወይም ደግሞ በባዶ ሆዳችሁ ቢራችሁንና ድራፍታችሁን ብትጠጡ ይሻላል። እንደ አፒታይዘር ከምግብ በፊት ያንን ጠጥታችሁ ብትመገቡ ነው የሚሻለው። ምግብ ከበላሽ በኋላ ቢራ የምትጠጪ ድራፍት የምትጠጣ ዋጋም የለም። በጣም ዴንጀረስ እና ሆድን የሚነፋ ሆድን የሚከብድ እንደገና ለዳይጀሽን የሚከብድ መጥፎ ነገር ቢኖር ምግብ ከተበላ በኋላ የሚጠጣ ቢራ፣ አልኮል ይሻላል፣ ዋይን ይሻላል። ዋይን መጠጣት ይሻላል። ነጭ ዋይን ሆነ ቀይ ዋይን መጠጣት ይሻላል። ቢራ ግን በጣም መጥፎ ነው። ቢራ ባትጠጡ ይመረጣል። ቢራ የምትጠጡ ከሆነ ያለ ምግባችሁ ዳይጀስት ካረገ በኋላ ከ2 ከ3 ሰዓት በኋላ ቢራ ብትጠጡ ጥሩ ነው እንጂ ከምግብ ጋር እኩል አዘጋጅታችሁ ቢራ መጠጣት በጣም ዴንጀረስ ነው። ድራፍት እና ቢራ አንዳንድ ጊዜማ ኢትዮጵያ ውስጥ ምግብ ታዞ ካጠገቡ ቢራ ድራፍት ይዛችሁ ቁጭ የምትሉ በጣም ብዙዎች አላችሁ። ይሄ ሮንግ ነው። በፍጹም የማይሄዱ ነገሮች ናቸው ቢራና ምግብ አብሮ በፍጹም። እና ቢራ መጠጣት ስትፈልጉ ከቆሎ ጋር ከደረቅ ነገር ጋር ቀለል ካለ ነገር ጋር ነው ቢራ የሚጠጣው እንጂ ክትፎ በልታችሁ ዶሮ በልታችሁ በግ ጥብስ በልታችሁ ጥብሳ ጥብስ ስጋ በልታችሁ እንደገና በላዩ ላይ ቢራ አይምጥንም። እንደሱ ባታረጉ ጥሩ ነው። ብርዝ ለምሳሌ ምግብ በልታችሁ ከቆያችሁ በኋላ ቁጭ ብላችሁ እንዲህ ለመጫወት አንድ ብርሌ ብርዝ ብትጠጡ ጥሩ ነው። ይሄ ብርዝ ደግሞ ስፔሻሊ ጅንጅብል አለው፣ እርድ አለው። ስለዚህ ዳይጀስት ለማድረግ ሰውነታችሁ ካልም ለማድረግ ደም ዝውውራችሁ እንዲሰራ፣ ልብ ምታችሁ እንዲስተካከል እንዲሁም ደግሞ የድካም ስሜት እንዳይሰማችሁ ኢነርጂ ይሰጣችኋልና ይችን ጠዋት ወደ 4 ሰዓት ላይ ይችን ብርዝ ብትጠጡ ጠዋት በጣም ታነቃቃችኋለች። አቅም ጉልበትና ጤናማ ሰውነታችሁ ጤናማ እንዲሆን ይረዳችኋል ማለት። ማታ ከመጠጣት ቀን ላይ ነው መጠጣት። ብርዝ ወደ ጠዋት አካባቢ ብትጠጡ ጥሩ ነው። ምክንያቱም ብርዝ አያሰክርም። ስለማያሰክር ኃይልና አቅም ነው የሚሰጣችሁና ብርዝን ቀን ላይ ጠዋት ላይ መጠጣቱ ነው ጥሩ። ማታ ባትጠጡ ጥሩ ነው ብዬ ነው የማስበው። እንዲሁም ደግሞ ማታ ቢራ ባትጠጡ፣ ማታ ከ11 ሰዓት በኋላ ቢራ ባትጠጡ ጥሩ ነው። ከ5 o'clock በኋላ ማታ ላይ ዋይን 1 ግላስ ዋይን በጣም ቆንጆ ነው። ሰውነታችንን፣ ደማችንን፣ ልባችንን ምት ለመቆጣጠርና ለጤናችን ዋይን 1 ግላስ በጣም የተመረጠ ነው እና ቢራን እንዲሁ ለጨዋታ አፍተርኑን ላይ ምሳ ከበላችሁ ከቆያችሁ በኋላ አፍተርኑን ላይ እንዲሁ ለጨዋታ ቢራ መጠጣት ነው እንጂ ከምግብ ጋር አብራችሁ አዛችሁ ኢትዮጵያ ውስጥ እሱን የተለመደው። እኔ የሚገርመኝ ነገር ደግሞ ከክትፎ ጋር ክትፎ ተይዞ ክትፎ እየተበላ ወይኔ ቢራና ድራፍት ከጎኑ፣ ይሄ ነብሰ ገዳይ ነው የሚባለው። ወይኔ እንዴት እንደሚከብድ እንግዲህ አስቡት። ቂቤና ያ እንጀራ ክትፎ ቆጮ ተበልቶ በዛ ላይ ያ ቢራ ሲገባ ምን አይነት ሆድ ውስጥ ምን አይነት ነገር እንደሚረበሽ አስቡ። ቀድማችሁ ቢራን ጠጡና ሆዳችሁ አትሊስት እንደ ሃፒታይዘር ሊሆን ይችላል። ቢራ ብቻውን ቀድማችሁ ስትጠጡ ሰው እንደው ይርባችኋል፣ እንዲረባችሁ ያደርጋል። ያ ቀድሞ በሽንት ይወጣል። ገባችሁ? ቅባትና ስጋ ግን ተሸክሞ እንደገና በላዩ ላይ ያንን ቢራ መጠጣት በጣም መጥፎ ነው። ከበላን ከተመገብን በኋላ ከባድን ምግብ ይሁን ምንም አይነት ምግብ ከበላን ከጠጣን በኋላ መጠቀም ያለብን ትኩስ ነገሮችን፣ ሻይ፣ ስፔሻሊ ሻይ አረንጓዴም ይሁን ሻይ ቅጠልም ይሁን ጅንጅር ቲም ይሁን ግሪን ቲም ይሁን 1 ሲኒ ሻይ መጠጣት ሰው ገብቶ እንዲፈጭ እንዲዘዋወር እንዲፋጠን በጣም ይረዳል እንጂ ቀዝቃዛ ቢራ እዛ ላይ የበላነውን ቅባት እንዲያረጋው
እንደገና የበላነው ምግብ እንዳይንቀሳቀስ እዛው እንዲረጋ ነው የሚያደርገው። ስፔሻሊ በረዶ ውስጥ የሆነ የቆየ ቀዝቃዛ ነገር በበላነው ምግብ ላይ ስንቸልስበት ከ30-40 ደቂቃ በኋላ ይሻላል ቀዝቃዛ ነገር መጠጣት እንጂ በላዩ ላይ ቀዝቃዛ ጥሩ አይደለም። አትሊስት ጣፋጭ ነገር ብትመገቡ ይሻላል። ወይኔ ወይኔ እርጎማ ከባድ ምግብ በላሽ አይደል? ቅቤ፣ ክትፎ፣ ስጋ ምናምን በላችሁ አይደለ? ከዛ በኋላ እስቲ አንድ ቦል እርጎ ብሉበት። ድራሹን ነው የሚያጠፋው። ቅባቱን፣ ይህ ባክቴሪያውን ሁሉ ጥርቅርቅርቅ አድርጎ ወዲያውኑ ሽንት ቤት የምትሄዱት። በእውነት የበላችሁትን ምግብ ጥርቅርቅ ነው የሚያደርገው። እርጎ በጣም ጥሩ ነው። ንጹህ እርጎ ከምግብ በኋላ ከባድ ምግብ ከበላችሁ ገንፎ ነገሮችን ከበላችሁ በኋላ እርጎ በላዩ ላይ አንድ ሲኒ እርጎ ብትወስዱበት ጥርቅርቅርቅ አድርጎ አይከብዳችሁ እና እንደኔ የበዓል ዕለት እርጎም እቤታችሁ ብታዘጋጁ ጥሩ ነው። ንጹህ እርጎ ከዛ በኋላ ከበላችሁ ከጨረሳችሁ በኋላ አንድ ሲኒ እርጎ በላዩ ላይ ለቅባቱ ውሰዱበት። ጄሪ ብላችሁ መታችሁ በኮመንት ጽፉልኛላችሁ። ረካቱ ማቃጠል የለ፣ ደረቴን አቃጠለኝ የለ፣ ከበደኝ የለ፣ አልፈጫለኝ የለ። በደንብ ነው የሚፈጭላችሁ። ስፔሻሊ ጨጓራ ያለባችሁ ምግብ ስትበሉ ይከብደናል፣ አይመቸንም የምትሉ ሰዎች እስቲ ይህን ዘዴ ተጠቀሙ። ከባድ ምግብ ከበላችሁ በኋላ እርጎ ጠጡበት ወይም ደግሞ እርጎ ብሉበት። ትልቅ ለውጥ ነው የምታገኙት። እና ወገኖቼ ከምግቦቻችን ጋር የሚሄዱ ነገሮችን ልንጠቀም ጥሩ ነው። ስፔሻሊ ቀዝቃዛ ነገር፣ ይሄ በረዶ፣ ቀዝቃዛ ቢራ፣ ቀዝቃዛ ድራፍት የምትጠጡ ሰዎች ከምግብ በኋላ በጣም ተጠንቀቁ። ከባድ ነገር ነው። ከባድ የኩላሊት ጠጠር፣ ይሄ ጠጠር ምናምን ነገሮች የሚመጡት ከእንደዚህ አይነት ነገር ነው እና ጥንቃቄ ብታረጉ ጥሩ ነው። አመጋገባችን እንዴት አይነት ምን እንደምንጠቀም እነዚህ ነገሮች ናቸው ለበሽታ የሚዳርጉን ወገኖቼ። እና ለልጆቻችሁም እንዲህ ከባድ ምግብ ከሰጣችኋቸው በኋላ እርጎን በላዩ ላይ ታስለምዷቸው ጥሩ ነው። ማንኛውም በልተን የምንጠጣውን ነገር እናስብበት። እንዲሁም ደግሞ ከመመገባችን በፊት የምንወስደውን ነገር እናስብበት። እነዚህ ነገሮች በጣም ወሳኞች ናቸው። ለበዓል ጊዜ እንዳንቸገር፣ ታመን እንዳንጎዳ፣ ታመን እንዳንተኛ እነዚህ ነገሮች በጣም ኢምፖርታንት ስለሆኑ ነው ዛሬ ያመጣሁላችሁ። እንግዲህ እዚህ ጋር እንደምታዩት እንግዲህ ብርዜን ዛሬ በዚህ መንገድ ሰርቻለሁኝ። የቀድሞ የተሰራ ብርዝ ነው። እናንተም እንግዲህ እቺን ብርዝ በዚህ ዘዴ አዘጋጅታችሁ እንግዲህ እቺ አሁን እንደምታዩት ከ3 ቀን ከ4 ቀን በኋላ ፍልት ብላ እዚህ ድረስ ነው አረፋው የሚመጣው። ስከፍተው በደንብ ፈልቶ የተዘጋጀ ብርዝ ይኖረኛል ማለት ነው። ፕሮግራሜን እንደወደዳችሁት እርግጠኛ ነኝ። እንግዲህ ለዛሬ ከበዓል በፊትና ከበዓል በኋላ ከምግብ በኋላ ምን መመገብ እንዳለብን ነገርኳችሁ። በዚህ አጋጣሚ በዛሬው ቀን ወደዚህ ቻናል የመጣችሁ ሰብስክራይብ በማድረግ ቤተሰብ እንዲሆኑ በጥንቃቄ ጠይቃለሁ። እንዲሁም ደግሞ ይህን ቪዲዮ ከወደዳችሁ ላይክ ማድረግን አይርሱ። እርስዎ ላይክ ሲያደርጉት ነውና ለሌሎች የሚደርሰው። በተረፈ እኔ እናታችሁ ወዳችኋለሁ። መልካም በዓል፣ መልካም የፋሲካ በዓል ተመኘሁላችሁ። ባይ